ሰላም ከእግዚአብሔር ዘንድ የሚሰጥ ስጦታ ነው። ሰላም ከእግዚአብሔር ዘንድ ለሰው ልጆች የሚሆን ታላቅ ስጦታ ነው። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 14 ቁጥር 25 ላይ እንዲህ ብሎ ይናገራል። ተመልከቱ። በእናንተ ዘንድ ስኖር ይህን ነግራችኋለሁ፣ አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነውን አጽናኙን እርሱን ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሰላምንም እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ፣ ወደ እናንተም እመጣለሁ። እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነ በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለው። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ አላቸው። የሆነው ዮሐንስ ወይም ቅዱሱ ሐዋርያው ዮሐንስ ወዳጆቼ እንደጻፈው ኢየሱስ እንዲህ ብሎ ተናገረ። በምድር ቆይታው 3 ዓመት ተኩል በአገልግሎት ጊዜው እንዲሁም በምድር ቆይታው 33 ተኩል ከቆየ በኋላ ነገር ግን የመጨረሻ መለያያ ሰዓት ላይ ኢየሱስ የመጨረሻ ቃል ይናገራል። ተመልከቱ። ኢየሱስ የመጨረሻ ቃል ሲናገር እንዲህ አለ። ተመልከቱ። 2 ነገር ተናገረ። የመጀመሪያው አጽናኙን መንፈስ ቅዱስን እሰጣችኋለሁ አለ። ስለ መንፈስ ቅዱስ የመጀመሪያ ተናገረ። ሁለተኛ ደግሞ ኦልሬዲ የሰው ልጅ በሕይወቱ መባረክ ያለበት ሁኔታ መባረክ ያለበት ዋና ነገር ኢየሱስ ሁለተኛው ስጦታ ምንድን ነው ብትሉ ሰላም ነው። ወዳጆቼ ዛሬ ላይ በዚህ ከተማ ላይ ወንድሞች የሆናችሁ ወዳጆቼ ዛሬ እናገራችኋለሁ። ኢየሱስ ስለ መንፈስ ቅዱስና ስለ ሰላም እዚህ ጋር 2 ሐሳብ አንስቶ የመጨረሻውን የኑዛዜ አይነት ንግግር ለደቀ መዛሙርቶቹ ይናገራል። ተመልከቱ። መንፈስ ቅዱስ ከኢየሱስ በኋላ ሊመጣ ያለ ታላቅ መለኮት እንደሆነ አበክሮ ይናገራል፣ አጠንክሮ ይናገራል። ሁለተኛ ደግሞ ሰው በክርስቶስ ኢየሱስ ብቻ ሊያገኝ የሚችለውን እውነተኛውን ትክክለኛውን እንዲሁም የሰው ልጅ በሕይወቱ መለማመድና ማግኘት የሚገባ በኢየሱስ ክርስቶስ ብቻ እንደሆነ እርሱም ስጦታ ምን መሰላችሁ? ሰላም ይባላል። ሰላም በወታደር ብዛት አይገኝም። ሰላም ወዳጆቼ በተማረ ኃይል ብዛት አይገኝም። ወዳጆቼ ጸባይተኛና ጨዋ በመሆን አታገኘውም ሰላምን። ሰላም ከእግዚአብሔር ዘንድ የሚሰጥ ስጦታ ነው። ሰላም ከእግዚአብሔር ዘንድ ለሰው ልጆች የሚሆን ታላቅ ስጦታ ነው። ሰላም ዛሬ ሰላምን ላውጅላችሁ መጥቻለሁ። ኢየሱስም የመጨረሻ የሕይወት ዘመኑን በዚህ ምድር ላይ ያለውን ቆይታ ሲያበቃ ለሰው ልጆች ሊሰጥ ያለውን እውነተኛ ሰላም ይናገራል። ይሄንን የኢየሱስን ንግግር መልሼ በእናንተ ጆሮ ላይ አስተጋባለሁ፣ መልሼ እናገራለሁ። ወዳጆቼ ሰላም ብዙዎች ስለ ሰላም ኦልሬዲ ሰብከዋል፣ ዘምረዋል፣ ጨፍረዋል፣ ዘፍነዋል። በዓለም ላይ ታላቅ ዕውቅና አግኝተዋል። ነገር ግን ዛሬ በሰው ዘንድ ሰላም የለም። ዛሬ በዓለም ላይ ሰላም የለም። ወዳጆቼ
ይህችን የኦክሲጅን የምንስብባትን ሰዓትና ጊዜ እግዚአብሔር ስለሰጣችሁ እግዚአብሔርን ማመስገን መቻል አለባችሁ። ወዳጆቼ እነግራችኋለሁ፣ ሰላም ዓለም ሰላም በማጣት እየተናነች እንዳለ ሁላችሁም አንዳንዶቻችሁ እንዲሁ ታውቁታላችሁ። ነገር ግን እነግራችኋለሁ፣ ሰላም የእግዚአብሔር ስጦታ ነው። ሰላም ከእግዚአብሔር ዘንድ የሚሰጥ ስጦታ ነው። ሰላም ኢየሱስ ነው። ሰላም ኢየሱስ ነው። ባይገርማችሁ ሰላም የሌለው ሰው ስለ ሰላም ማውራት ብችል እውቀት እንጂ ሕይወት አይሆንም። ስለ ሰላም ብዙዎች ያውቃሉ፣ ይዘፍናሉ፣ ይጨፍራሉ፣ ብዙ ዳንኪራ ያቆማሉ። ነገር ግን በሕይወታቸው ሰላም የለም። የእነሱን የውስጣቸውን ጦርነት፣ አንዳንዶች የውስጣቸውን ሁከት፣ የውስጣቸውን ነውጥ ወዳጆቼ ብዙዎች በመጠጥ ሊያስታግሱ ይፈልጋሉ፣ በጫት ሊያስታግሱ ይፈልጋሉ፣ በሃይማኖት አክራሪነት ሊያስታግሱ ይፈልጋሉ። ነገር ግን ሰላም በሕይወታቸው የለም። ሰላም ከእግዚአብሔር ዘንድ የሚሰጥ ስጦታ ነው። ሰላም ወዳጄ ከእግዚአብሔር ዘንድ የሚገኝ ስጦታ ነው። ሰላም አንዳንዶችማ ብሶባቸው ሐሺሽ እያጨሱ እየጦዙ ነው የሚውሉት። አንዳንዶችማ ብሶባቸው ቀንም አልጋ ቤት ይይዛሉ፣ ማታም አልጋ ቤት ይይዛሉ፣ ከሴት ሴት ይቀያይራሉ። ነገር ግን ሕይወታቸው ዛሬ የተናወጠ ነው፣ የተረበሸ ነው። ዛሬ ሕይወታቸው ሰላም አጥቷል። የገዛ ገንዘባቸው እየገደላቸው ያላቸው ብዙዎች ናቸው። ኢየሱስ ያድናል። ሰላም ኢየሱስ ነው። ወዳጆቼ ሰላም ኢየሱስ ነው። ሰላም በአፈሙዝ አይገኝም። ሰላም በኢየሱስ ክርስቶስ ነው። ሰላም ስጦታችን ነው። ጌታ ኢየሱስ ሲናገር እንደዚህ አለ፣ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም አለ። ተመልከት፣